ተመካክራችሁ ነው ስትይ እኔ አንድ ነገር ትዝ አለኝ የጎረቤት ፍቅር ምኑ ክፉ ነው ተላላኪ ነው እንቀውም ሰፌዱም ተላላኪ ነው ይሄው ሰርፕራይዝ አረጋቸዋቸው እኮ በጨው እኮ ሰርፕራይዝ አረጋቸዋቸው ደቂቃውና ካሜራው ያስደነግጣል በቃ ይታይ ነበር ግን ቅልቦና ቢኖር አሁን ያሳውን እንትን እሾኩ እንደ ቱስፒክ ቢጠቀሙት 2 ደቂቃ ብቻ ነው የቀረው ጨው አይደል ኪንግ ነው እነሱ ሲጎርሱ እናንተ መራቅ ማዋጥ እኮ አንዳንድ እግር ኳስ ቡድን አለ ይመራና ልክ የባከነ ሰዓት 6 ደቂቃ ቀርቷ ሲባል የሚሮጥ ቡድን አላላችሁ እንኳን አላላችሁ ኧረ እንኳን አላላችሁ እንዴት ነው ከሼፍ ቅዱስ በኋላ ያለው አስተያየት ስለዚህ ጨው አልባ ነው ምግባችሁ ሁለታችሁ የተወደዳችሁና የተከበራችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች እንዴት ሰነበታችሁ እንዴት ከረማችሁ እንዴት አላችሁኛ ናፍቃችሁናል እናንተ እንዴት ናችሁ ዛሬ እንደተለመደው 2 ጠንካራ ግሩፕ ይዘንላችሁ በሰዓታችን መተናል ዛሬ በተሰጡት ግብአቶች ዳኞች ቢሆኑ ምን ሊሰሩ ይችላሉ የሚለውን ግምት ለማወቅ መጀመሪያ ግብአቶቹን ማወቅ አለብን ዛሬ የተሰጡን ግብአቶች ቅንጬ ድንች ብሮኮሊን አሳ ሰናፍጭና አፕል ናቸው ዛሬ በሰጠናቸው 6ቱ ግብአቶች ሼፎቹ ቢሆኑ ምን ሊሰሩ ይችላሉ እንደድል ሆኖ የሼፍ ሳ የተለመደው ቦታው ሼፍ ቅድስት ለዛሬ ባለ ቦታው ሆነሻልና ካንቺ ልጀምር እስቲ ይልሽ ዛሬ ቀድማ ሼፍ ቅድስት አንቺ ብትሆኚ ምን ነው የምትሰሪው ምን ልሰራ እችላለሁኝ አሳውን አነሳ አድርገን ቆርጠን በመጥበሻ ላይ በመጥበስ ቅንጨውን ለብቻው ቀቅለን ብሮኮሊና አፕል ድንቹን እንደዚህ ዳይስ በመክተፍ ሳላድ አንድ ላይ ሰርቼ አሳውን የተጠበሰውን አሳ ከጎኑ አደርጋለሁ ሰናፍጩን ደግሞ ለሰላጣዎቹ ድሬሲንግ ከሌላ ግብአት ጋር ቀላቅዬ ድሬሲንግ ሰራለሁ ከመንገር ለምሳሌ ያው ቪኔጋር ይኖራል ትንሽ ኬቻፕ አደርግበታለሁ ማዮ ትንሽ አድርጌ አሪፍ ድሬሲንግ ይመጣል ሼፍ ፍሳ ኦኬ በጣም አሪፍ ግብአት ነው ብዙ አይነት ነገር ሊሰራበት ይችላል ከዛ ውስጥ ለምሳሌ ቅንጬውን ከአፕል እና ከብሮኮሊ ጋር አንድ ላይ ሚክስ በማድረግ የተቀቀለውን እንትን ቅንጬ እሱን በሞልድ አድርጎ ሳህን ላይ በማስቀመጥ አሳውን ጠብሶ ሰናፍጭ ሶስ በመስራት ከስር በማፍሰስ ከጎን አድርጎ ይሄን ማቅረብ ይቻላል ብሮኮሊውን ደግሞ ብላንች አድርጎ ትንሽ ኦይል ብቻ ኦሊቭ ኦይል ካለ ኦሊቭ ኦይል አድርጎ ከጎኑ በማድረግ በኒውትሪሽንም በእይታም በተለያየ መልኩ የበለጸገ ምግብ ማቅረብ ይቻላል ሼፍ ፍሬ እሺ እኔ ቢሰሩ ደስ የሚለኝ 3 ነገር ቢሰሩ ደስ ይለኛል አንደኛው ፊሽ ኤንድ ቺፕስ አሳውን ቀመመው በዱቄትና በተመታ ዱቄትና ውሃ አርገው አሳልፈው ጠብሰው አሳውን ሲቀመሙት በሙስታርድ ጨው ቁንዶ በርበሬ አርገው ትንሽ ጋርሊክ አርገው ቀመመው ከዛ በኋላ አድርቀው በዛ አሳልፈው ጠብሰው ድንቹን ደግሞ ብቻውን እንደ ቺፕስ ፈጭተው ማነው ቆራርጠው ጠብሰው ፊሽ ኤንድ ቺፕስ ሰርተው ሌሎቹን ግብአቶች ግን ልክ ሌሎቹ እንዳሉት ማነው ቅንጨውን ተቀቅሎ ብሮኮሊውም ተቀቅሎ አንድ ላይ ሚክስ ይሆንና አፕሉን ቆረጥ አድርገው አብረው ሚክስ አድርገው አይዘር ሳላድ ያረጉታል ወይ ደግሞ እንደ ትኩስ ነገር ቢያረጉት ደስ ይለኛል ሶስቱን ቢሰሩት ፕሌታቸውም ከለርፉል ይሆናል ኮምቢኔሽኑም ደስ ይላል እሱን ቢሰሩ ደስ ይላል እንደገቡ መቼም ከቅንጨው መጀመር አለባቸው አይደል ጎበዞች ከሆኑ ሰዓታቸው እንትን ለማለት ረጅም የሚወስደው ስለሆነ የቱ ነው ፈታኝ ይሆናል የምትሉት ግብአት አፕል ሰናፍጩ ይመስለኛል ፍሬ እኔ የሚፈትናቸው ያለ አይመስለኝም እዚህ ውስጥ እንደው ትንሽ ዞር አድርገው ማሰብ ነው እንጂ እንደ አንዳንድ የምንሰጣቸው ግብአቶች በጣም የሚፈትኑ አሉ እነዚህ ግን የለመዷቸው ናቸው አፕሉንም በእርግጠኝነት ሳላድ ያረጉታል እንደው ሌላው ቢቀር ሳላድ ላይ መጨመር እንደሚችሉ ስለሚያውቁ ሳላድ የሚያረጉት ይመስለኛልና ብዙ የሚፈትን አይደለም ግን በጣም ጥሩ ብዙ ነገር ሊያጫውታቸው የሚችል ግብአት ነው ተግባብተው ከሰሩ እኔ ግን ቅንጬን ይንቋትና ጥሬ ቅንጬ ምናልባት ያልበሰለ ቅንጬ ይመጣላችሁ ይሆናል የሚል
ግምት አለኝ። ስለዚህ ፈታኝ ትሆናለች ማለት ነው አይደል? ሰዓት በስገምት ለምን ብዙ ጊዜ ቤት ውስጥ ስለሚሰራ ቅንጬ ናት ብለው ካላሰቧት እሷ ምናልባት ትፈትናቸዋለች። እንግዲህ ሼፎቹ የሚሉትን ብለዋል። መጨረሻውን አብረን የምናየው ይሆናል። አሁን ደግሞ ተወዳዳሪዎችን ወደዚህ የምንጋብዝበት ሰዓት ደርሷል። በመጀመሪያ የምንጋብዛቸው ቅድስትና ገነት እመቤትና ሚሊዮን ሁለታችሁንም በተወዳጁ አባይ ቲቪ እና በሼፍ ዚማጀት ስም እንዲሁም በአባይ ቲቪ ሙሉ ክሩና በጓደኞቼ ስም እንኳን ወደ ሼፍ ዚማጀት የምግብ ውድድር በሰላም መጣችሁ። አጥምታችሁ እንደመጣችሁ ውድድሩ ያማረ የተሳካ እንዲሆንላችሁ ከወዲሁ መልካም ምኞቴን እገልጽላችኋለሁ። ሼፍ ዚማጀት ውድድርን አይታችሁ ነው የመጣችሁት? ስንት ውድድር አያችሁ? ትናንት ነው የመጨረሻው ቱርቱሩ ምን ይላሉ አይደል ነው? እሺ፣ ስለዚህ ብዙ አዲስ አይሆንም። ሁሉ ጊዜ ስትሰሩ ማርሰብ ያለባችሁ ነገር ዳኞች ምን አሉ አይደል? መክተፊያ ምን አሉ? ስለ ዳቦ ምን አሉ? ስለ ሰላጣ ምን አሉ? ምንድነው ያንን ተወዳዳሪ የጣለው ምክንያት? ያንን ማሰብ ነው። እነሱ ያሉትን ነገር ካደረጋችሁ ለነሱ እናንተ መልሳችሁ ፈተና ትሆናላችሁ። ልክ እነሱ የሚፈልጉትን ከሰራችሁ እኮ የሚያሳልፉትን ግራ ይገባቸዋል አይደል? በትክክል ያንን አስባችሁ መስራት ነው። የሚሰጠው ስንት ደቂቃ ነው? 35 አትፍራይዙ። 35 ደቂቃ ነው። በ35 ደቂቃ ውስጥ 3 ዳኞች ስላሉን ስንት አይነት ምግብ ይሰራል? 6 ግብአት ይሰጠናል። ሁለተኛ እንደ 6 ግብአት ይሰጠናል። በራሳችሁ ደግሞ ትጨምራላችሁ። ግን የሚሰራው ምግብ 3 ሰሃን፣ ሶስቱም ግን አንድ አይነት ምግብ መሆን አለበት። እዛኛው ጋር ቀይ ወጥ አይ ለሼፍ ፍሳ ትንሽ ጨጓራውን ቢያሞ ይችላል ምናምን ብላችሁ ቅቅል ለሷ ዱለት ምናምን እንዳታረጉ። አንድ አይነት ምግብ በ3 ሰሃን ነው የምታቀርቡት። ከ6ቱ ግብአት በተጨማሪ መጨመር ስትፈልጉ ከፊት ለፊታችሁ ያለውን ቅርጫት ትወስዱና ለ2 ደቂቃ በዚህ ቅርጫት ከመደርደሪያዋ ላይ በ2 ደቂቃ ታነሳላችሁ። መስማት አይጎዳም። በኋላ እንትን እንዳትሉ። ሌላ ደግሞ አንድ ነገር ልንገራችሁ። የተሰጣችሁ 6ቱ ግብአቶች የምትሰሩት ሼፎች ፊት የሚቀርበው ምግብ ላይ መኖር አለበት። መጀመሪያ እነሱን ነው መጨነቅ ያለባችሁ። እነሱ የት ይገባሉ የሚለው የምትጨምሩት ደግሞ እነሱን ማጀቢያ ነው አይደል? ስለዚህ 6ቱ ግብአት ያላገባ ደክሞ አጉል እንዳትሆኑ። እሺ 6ቱ እንዲገቡ ደግሞ ይግቡ ሲባል ይሞጀሩ አይደለም፣ በመጠኑ በልኩ ነው። ፍሪጅ ውስጥ ያለ ነገር በፈለጋችሁ ሰዓት ማንሳት ትችላላችሁ። ሁለታችሁም አንድ አይነት ቅመሞች፣ አንድ አይነት እቃዎች ከጀርባ አሉ። እነሱ በ2 ደቂቃ ያለው 35 ደቂቃው ላይ እንደፈለጋችሁ ማንሳት ትችላላችሁ። አሁን ለማሰቢያ ጊዜ እንዲኖራችሁ እሱን የግብአቱን ሳጥን ክፈቱት። ያለን ምንድነው? ሰናፍጭ አለ፣ ድንች አለ፣ ብሮኮሊን አለ፣ አሳ፣ ቅንጬ፣ አፕል እነዚህ አሉ። አይታችኋል። በደንብ ይዋቸው። አሁን ደግሞ 30 ሰከንድ ልስጣችሁ። ምን እንጨምር የሚል አስቡ። ምን እንጨምር ለዚህ የሚለውን አስቡ። በኋላ ከሚቆጫችሁ በቃ ክደኑት። አሁን ከመደርደሪያ ላይ የምታነሱበት 2 ደቂቃ ተጀምሯል። በኋላ ማንሳት አይቻልም። አውቃቸዋል አይደል? አንጭራሽም ጀምሮ አንድ ደቂቃ አላችሁ። ጨርሳችኋል? የምታነሱት ነገር የላችሁም? እሺ ተወዳዳሪዎቹ
ይበጀናል ይሄንን ብንጨምር በቂ ነው ብለው በቂ የሆነ ተጨማሪ ግብዓት አንስተዋል። ወደ ውድድሩ ከመሄዳችን በፊት ለደጋፊዎቻችሁም ለዳኞቹም ወደፊትም ከኛ ጋር ካለፋችሁ የእናንተ ልዩ ስም ሆኖ እንዲቀጥል የግሩፕ ስማችሁ የእናንተ ማን ነው? እኛ 10 ሚሊዮን እንባላለን። 10 ሚሊዮን ግሩፕ ነው የግሩፕ ስማችን። ይሄ ነው መስማት አለብን። 10 ሚሊዮን 10 ሚሊዮን ብር ነው አይደለም። ትርጉም እኔ አለው። ባለቤቴና ልጆቼ ስም ነው። ቴን ማለት እዛ ልጆቻችን። ውስጥ ይካተታል። 10 ሚሊዮን እንስማው፣ ግድ የለም ህዝቡ ይስማው ይወቅ። ምንድን ነው ያው ደስ እኮ ስላለኝ ሚሊዮን ማለት ይሄ ደግሞ ስም ነው። ያላችሁ መስሎኝ እንዴት ነው ምናምን ብር አይደለም። ልጠጋ ነበረ ቤተሰብ ነው። አይ አይደለም። እሺ ሚሊዮን ሚሊዮን ማለት የኔ ስም ነው። እሺ ሚሊዮን ቴን ማለት TEN ነው ፊደሉ ማለት ነው። ቲ ማለት ቶማስ የሚባል ቶማስ ልጃችን ሚሊዮን። ነው። እሺ በጣም ደስ ይላል። ኢ ማለት ኤፍራታ የምትባል ልጅ አለች። ኤን ደግሞ ኑሐሚን ትባላለች። ኤፍራታ ውስጥ ኢ ውስጥ ደግሞ እሷም አለች ማለት ነው። ይሄን ነው ኤፍ ከመጨመር በዛው አይደል ስላለ 10 ሚሊዮን በስማ ምግባችሁም እንደ ስማችሁ ካማረ እንግዲህ ጥሩ ነው። እሺ እና 20 ሚሊዮን ማን አላችሁ እናንተ? ናታን ማን ነው? ልጇ ነው። ለሁለታችሁ መልካም እድል እየተመኘን ውድድሩ 35 ደቂቃ ነው ብያቸዋለሁ። ተወዳጁ ሼፍ ዚማጀት ተጀምሯል። ተወዳዳሪዎች ከተሰጣችሁ 35 ደቂቃ ውስጥ 5 ደቂቃ አጠቅማችሁ 30 ደቂቃ ነው የሚቀራችሁ። በርቱ። ይሄ ውድድር ያማረና የተሳካ እንዲሆን የሁል ጊዜ ስፖንሰራችን አልፊ ትሬዲንግ ነው። አልፊ ትሬዲንግ ይሄ የምታዩትን ሙሉ የኪችን ዕቃ ያሟላልን አልፊ ትሬዲንግ ነው። ከልብ እናመሰግናለን። አልፊ ትሬዲንግ የሚገኘው ወለላ ኮመርሻል ካቴድራል ትምህርት ቤት አካባቢ ቁጥር 1 ምድር ቤት ነው። ቁጥር 2 ደግሞ ብዙም ሳትርቁ እዛው ወለላ ኮመርሻል አጠገብ አለላችሁ። ለትላልቅ ሆቴሎች፣ ለሬስቶራንቶች፣ ለአይስክሬም ቤት፣ ለኬክ ቤት የሚሆኑ በጣም ቆንጆ ሄቪ ዲዩቲ የሆኑ እቃዎች አሏቸው። ሂዱና ከጥሩ መስተንግዶ ጋር በጥሩ ዋጋ ሸምቱ። ስልክ ቁጥራቸው ይሄው ከዚህ በታች ይገኛል።
የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ይህን ውድድር ከአባይ ቲቪ በተጨማሪ መከታተል የምትፈልጉ የሼፍ ዚማጀት ዩቱብ ቻናልን ሰብስክራይብ ያደረጋችሁ ቤተሰቡኑ ተወዳዳሪዎች ከተሰጣችሁ 35 ደቂቃ ውስጥ 10 ደቂቃ ተጠቅማችሁ 25 ደቂቃ ነው የሚቀራችሁ። በርቱ። አሁን ደግሞ ስለ ምግብ ምን ያህል ያውቃሉ የሚለው ሰዓታችን ነው። ኢንስትራክተር ኢዮብ ዛሬ ከተሰጡት 6ቱ ግብዓቶች አንዱ በርጦ ሳይንሳዊ ትንታኔውን ያስኮመኩመናል። ኢንስትራክተር ኢዮብ ሜዳውን ፈረሱም ይኸው። ሰላም። በኢትዮጵያ ምርጥ በሆነው በአባይ ቲቪ እና በሼፍ ዚማጀት የምግብ ዝግጅት ውድድር ተመልካቾቻችን ዛሬ ደግሞ ልናየው ያቀረብነው ግብዓት ወይም ደግሞ ከቀረቡት የውድድር ውስጥ ከቀረቡ ግብዓቶች ውስጥ አንደኛው ድንች ነው። ድንችን ለማየት እንሞክራለን። ድንች በአትክልት ክፍል ውስጥ የመሬት ስር ግንድ ወይም ደግሞ ቲዩበር ብለን ነው የምንከፍለው። በዛ ስር የሚከፈል መሬት ስር የሚገኝ ግንድ ነው። ድንች በማዕድ ቤት ውስጥ ለብዙ የምግብ ክፍሎች ያገለግላል። አጃቢ ሆኖ ይቀርባል። በተለይ ከሩዝና ከበቆሎ ቀጥሎ በከፍተኛ ደረጃ በዓለማችን ላይ እንደ አጃቢ ሌሎችን ዋና ምግቦችን አጅቦ በብዛት የሚቀርብ ነው። ሰላጣ ሆኖ በምግብ ላይ ያገለግላል። ሾርባ ይሆናል። እንደ ቀዳሚ ምግብ ወይም ደግሞ እንደ ፈርስት ኮርስ እናቀርበዋለን። ሆስዶቨር ወይም ተጠብሶ ወይም አንዳንድ ምግቦች ውስጥ ስታፍ ተደርጎ ይቀርባል። በጣም ባልተለመደ ሁኔታ እንግዲህ እኛ ጋር በብዛት አይሰራም። ኖርማሊ አፍሪካ ምግቦች ውስጥና አውሮፓን ዲሽን ላይ በተለይ በገንፎ መልክ የሚዘጋጅ ምግብ አለ። የድንች ገንፎ ይዘጋጃል። በጣም በብዙ መልክ ድንች ይዘጋጃል። በተለይ እንግዲህ በዚህ በኩሊነሪ ስኩል ውስጥ ገብተው የሚወጡ ተማሪዎች ለሁላችንም ድንች የመጀመሪያ በጣም የምናስታውሰው በጣም ብዙ ምግቦች የሚሰሩበት የአትክልት ዘር ነው። እንደውም ድንችን ትምህርት ላይ ሲሰጥ አብዛኛው ጊዜ ከሌሎች አትክልቶች ተለይቶ ነው የሚሰጠው፣ በጣም ብዙ ምግብ ስለሚሰራበት ማለት ነው። እንግዲህ ድንች በንጥረ ይዘት በጣም ብዙ ማዕድናትን ይዟል። ግን በጣም ለየት ያሉትን ለማየት በተለይ በጣም በብዛት የሚዘወተረው ቫይታሚን ሲ በውስጡ አለ። ፎሌት ወይም ቫይታሚን ቢ9 የምንለው አለ። በተለይ ይሄ በቆዳው ቀለማማ ቆዳ ያለው ድንች ላይ በብዛት ይገኛል። ቫይታሚን ቢ6 ይገኛል። ይሄ በተለይ ለቀይ ደም ሴል መመስረት በጣም ትልቅ አስተዋጽኦ የሚያደርገው ማለት ነው። በተክሉ ውስጥ በጣም ብዙ ይሄ ፋይኖፌኖልስ የምንላቸው አሉ። በጣም የታወቁ ናቸው። እነዚህ በተለይ ጸረ ተዋሲያን ብለን የምንላቸው እነዚህ በብዛት ይገኛሉ ማለት ነው። ድንች በብዛት የምናየው እንግዲህ ድንች በእኛ ማህበረሰብ ውስጥ በብዛት የምንመገበው ምግብ ነው። ይታወቃል፣ በጣም በብዛት ይታወቃል። ለየት አድርገን የምናያቸው አንዳንድ ነገሮች ነው። ድንች በውስጡ በጣም ከፍተኛ ካርቦሃይድሬት አለው። በተለይም ግሉኮስ፣ ሱክሮስ እና ፍሩክቶስ የምንላቸው የስኳር አይነቶች በውስጡ ይገኛሉ። እና ድንች ላይ በጣም ጥንቃቄ መደረግ ያለበት አንደኛው በጣም ከፍተኛ የሆነ ግላይሴሚክ ኢንዴክስ የምንለው ወይም በሰውነት ውስጥ በጣም ተመጦ ስኳርን የሚጨምር ባህሪ ያለው ነው። በተለይ ይህን ባህሪ ስላለው በጣም ጥንቃቄ መደረግ አለበት እና ብዙ ጊዜ አንዳንድ ጽሁፎች እንደሚሉት ከድንች ውስጥ ሃይ ግላይሴሚክ ኢንዴክሱን ለመቀነስ ሲፈለግ ምንድነው ወይም ስኳርን እንዳያበረታታ አቀዝቅዞ መመገብ በጣም ጠቃሚ ነው ይባላል። ብዙ ጊዜ ድንች ቀዝቅዞ ስንመገበው ከ25 እስከ 26% ይቀንሳል በዚያ ውስጥ። ሌላው ድንች ላይ በጣም አስተዋጽኦ መደረግ ያለበት ነገር ምንድነው? ድንች ብዙ ጊዜ ሲበስል አበሳሰል ዘዴውን መለየት ነው። በጣም የተለመደው ዘዴ አሁን በተለይ በዘመናዊው አመጋገብ ስርዓት ውስጥ ድንችን እየጠበሱ ዘይት ውስጥ እየነከሩ መመገብ በጣም ተለምዷል። ይሄ ነገር በጣም የሚበረታታ አይደለም። በአመጋገብ ጥሩ ውስጥ በጣም የሚበረታታ የአመጋገብ ዘዴ አይደለም። ብዙ ጊዜ ድንች መደረግ ያለበት መቀቀል ወይም ደግሞ ቤክድ የምንለው አለ። በዚህ በአውሮፓ አበሳሰል ምድጃ ውስጥ ገብቶ ተጋግሮ የሚወጣ ወይም ደግሞ እኛ አካባቢ ገጠሩ አካባቢ ላይ ሙሉ ድንቹ በፍም ውስጥ ገብቶ የሚበስልበት አበሳሰል እሱ ነው ቤክድ የምንለው። በዚህ መንገድ ቢሰራ በጣም ብዙ ጥሩ ጥቅም አለው ነው ይባላል። አብዛኛው ጊዜ የሚጠበሱ ድንቾች ለጤና ይዘታቸው በጣም አደገኛ ናቸውና ጥንቃቄ መደረግ አለበት። ድንች በጣም የሚታወቀው እንግዲህ ከፍተኛ የፋይበር ይዘት አለው፣ የጭረት ይዘት በውስጡ አለው። ስለዚህ ለአንጀት በጣም ጠቃሚ ነው ማለት ነው። በተለይ ይሄ ፔክቲክ የምንለው ሴሉሎስ እና ሄሚ ሴሉሎስ የምንላቸው ስታርች አይነቶች አሉ። እነዚህ ነገሮች በውስጡ ስላሉት የማይሟሟ ጭረት አለው በውስጡ። ስለዚህ ብዙ ጊዜ ለአንጀት በጣም ጠቃሚ ነው የሚሆነው። ዝቅተኛ ፕሮቲን አለው። በጣም የፕሮቲን መጠኑ ግን ለየት ያለ ነው የሚሆነው። በተለይ ይሄ ፓታቲን የሚባል የፕሮቲን አይነት አለው። ከሌሎቹ ፕሮቲኖች ትንሽ ለየት ያለ ፕሮቲን ነው በውስጡ ያለው። እሱ ላይ ጥንቃቄ መደረግ አለበት። ሌላው ምንድነው መታሰብ ያለበት ድንች ሲበላ ብዙ ጊዜ በእኛ ማህበረሰብ ውስጥ ብዙ አልተለመደም። ያው ልጠን ነው የምንጠቀመው። በአውሮፓ የአበሳሰል ስርዓት ግን ድንች ከነ ጃኬቱ ቢበላ ወይም ከነ ልጣጩ ቢበላ በጣም ይመከራል።
አብዛኛው ፋይበር እሱ ውስጥ ስለሚኖር ማለት ነው። ስለዚህ በደንብ ከታጠበና በደንብ ከበሰለ ልጣጩ ምንም ጉዳት የለውም። ስለዚህ ከነ ልጣጩ ቢበላ አብዛኛው ፋይበር በውስጡ የሚገኘው፣ አንዳንዶቹ ውህዶችም በተለይ ልጣጩ ላይ ነው የሚገኙት። ስለዚህ ድንች ከነ ልጣጩ ቢበላ በጣም ይመከራል። ስለዚህ ድንች ምንድነው ጥቅሙ ብለን ካል በጣም መሰረታዊ የሆኑትን ዋና ጥቅሙ ከፍተኛ ኢነርጂ ይሰጣል፣ ከፍተኛ ጉልበት አለው። በተለይ የክረምት ምግብ ነው ድንች። በጣም ቅዝቃዜ በሚሆን ጊዜ ከፍተኛ ውሃ በውስጡ ስላለውና ኢነርጂ ስለሚሰጥ በጣም ይጠቅመናል። በውስጡ ፖታሲየም ስላለ የማስል ጡንቻን፣ የልብን፣ የነርቨስ ሲስተምን በጣም በመደገፍ ወይም ደግሞ ፕሮሞት በማሻሻል በጣም ይረዳናል። ቀደም እንዳልነው በተለይ እንደዚህ ሩጫ ወይም ኤክሰርሳይዝ ለሚሰሩ ሰዎች በጣም ከፍተኛ ፐርፎርማንስ እንዲኖራቸው ድንችን ቢመገቡ በጣም ይመከራል ነው የሚለው አንዳንድ ጽሁፎች። በጣም የተለመደው ወደ ሌላው ጥቅሙ ደግሞ ብለድ ፕሬሸር የደም ግፊት ላይ ከፍተኛ አስተዋጽኦ አለው። እዚህ በመቀነስ በጣም ስለሚረዳ ድንችን መጠቀም ያስፈልጋል እና ለጤና በተለይ ለአንጀት ጤና በጣም ከፍተኛ ጥቅም አለው። ከዛ ውጭ ደግሞ ዌት ሎስ ላይ ይሄ የክብደት መቀነስ ላይ የሚሰሩ ሰዎች ድንችን በብዛት እንዲጠቀሙ ይመከራል። ቶሎ ድንች ቶሎ ተፈይቶ ቶሎ ከሰውነት ውስጥ የሚወገድ ምግብ ስለሆነ ድንችን ቢጠቀሙ በጣም ይመከራል። ስለዚህ ድንች እንደዚህ ጥቅሞች ስላሉት ምግቦቻችን ውስጥ ድንችን እያስገባን እንድንጠቀም መምከር እንፈልጋለን። በቀጣይ ወደ ውድድሩ መራችኋለሁ። ኢንስትራክተር ኢዮብ ስለሰጠህን ሳይንሳዊ ማብራሪያ ከልብ እናመሰግናለን። ስድስት ደቂቃ ብቻ ነው የቀረው። አንዳንድ እግር ኳስ ቡድን አለ ይመራና ልክ የባከነ ሰዓት 6 ደቂቃ ቀርቷል ሲባል የሚሮጥ ቡድን እና የለም ኳስ አታይም። የማን ደጋፊ ነሽ? የማን ነው? ዘንድሮ መቼም የሊቨርፑል ቲፎዞ ብቻ ነው እየሳቀን ነው ሄደው እና እውነቴን ነው መጨረሻ ላይ ይሮጣሉ። ምን አለ ያንን ኢነርጂ በተጠቀሙበት በፊት ብዬ አስባለሁ። እና አሁንም አንዳንዱ ውድድር ላይ ስታየው ደቂቃው እያለቀ ሲሄድ ነው። አዎ አራት ደቂቃ እየቀረ እነ 10 ሚሊዮን እያወጡ ነው። እነ በሱ ፍቃድም ምግቦቻቸውን እያወጡ ነው፣ ግን እያበሰሉም ነው። ሁለት ደቂቃ ብቻ ነው የቀረው። ጨርሱ ጨርሰና ስትሉኝ የጨረሰ መጀመሪያ ይቀመስለታል ማለት ነው። አንድ ደቂቃ ከ30 ሰከንድ ነው የሚቀረው። በመጀመሪያ አንድ ደቂቃ እየቀረ ጨርሰናል ያሉት እነ 10 ሚሊዮን ናቸው። እነ በሱ ፍቃድስ ምን ቀረ? ማውጫ መቆንጠጫ ስጨኝ መቆንጠጫ ያለች እኮ ነው። አዎ ስጫት 40 ሰከንድ ቀርቷል።
እኔ ላወጣው ምንም አልቀረኝም። ሆሆሆ የውላ ድካም በቃ ይበቃዋል። እሱ 20 ሰከንድ ቀረ። እንዴ ለጥጋብ አይደል የመጡት ሊቀምሱ ነው። አዎ ጨርሰናል አላላችሁኝም? በቃ 10 ሰከንድ እየቀራቸው እነበሱ ፍቃድም ጨርሰዋል። ሁለቱም ግሩፖች በሰዓታቸው ጨርሰዋል። አሁን መጀመሪያ የሚቀመሰው የነ 10 ሚሊዮን ምግብ ነው። በጣም እልህ አስጨራሽና አጓጊ ውድድር ነበረ። የእውነቴን ነው የምነግራችሁ። ዳኞቹ ዛሬ ብዙ የሚሉት ነገር እንዳገኙ ምንም ጥርጥር የለኝም። በጣም ብዙ ነገር ቤት ላላችሁትም ብዙ አስተማሪ ነገሮችን ይናገራሉ። እኔም ካየሁት ማለት ነው ይናገራሉ ብዬ ጠብቃለሁኝ። የመጀመሪያ ምግብ የሚቀመሰው የ10 ሚሊዮኖችን ምግብ ለሼፎቹ እናቀርብና ሼፎቹ የሚሉትን አብረን እንሰማለን። እንወዳቸዋለን። ጠብቁን። እነሱ ሲጎርሱ የእናንተ መራቅ ማዋጥ እኮ ነው ነገር ነው። እዛው አትቀምሱ ነበር። ሼፍ ቅድስት ጨርሰሻል? አዎ ተነካኪ እኮ እየጠበቅኩ ነው። አይ ጨርሻለሁ። የመጀመሪያውን አስተያየት ሼፍ ቅድስት ሰጠናለች። እሺ 10 ሚሊዮኖች እንኳን ወደ ሼፍ ዚ ማጀት በአባይ ቲቪ ሰላም መጣችሁ። እንዴት ነበር ውድድር? ቆንጆ ነበር። ቲም ወርካችሁ፣ መቀናጀታችሁ፣ መረዳዳታችሁ በጣም ደስ ይል ነበር። ቤት እንደምታግዛት ያስታውቃል አይደለ? ወደ ውድድሩ ስንገባ ቅንጮን መጀመሪያ መጣዳችሁ ጥሩ ነበረ። ልክ እንደጀመራችሁ እሱን ነበር የጣዳችሁት። እንደዛም ሆኖ ግን ያዝ ያደርጋል፣ ጥሬነት አለው እና ምንም ሲዝንም አልተደረገም። ጨው ምናምን ፍላት ነው። እሺ ሌላ አሳውን በምጠብሱበት ጊዜ ይሄ ትሪም የምናደርገው አለ አይደል? አሁን ይሄ እንዳለ እሾክ ብቻ ነው። በቢላዋ ቀስ ተደርጎ መጀመሪያ እሾኩ መውጣት ነበረበት። ሁለተኛ ደረጃ እንደዚህ ፍርክስክስ ያለባችሁ መጥበሻው ይዞባችኋል። ትንሽ በዱቄት አድርጋችሁ ብታሳልፉት ኖሮ ሳይዝ ቅርጹን እንደያዘ ቆንጆ ሆኖ በስሎ ይወጣ ነበረ። ሌላኛው ደግሞ ማሪኔት ስታደርጉ እንዲህ ከላይ ነበረ ጋርሊክ ምናምን አድርገሽበታል፣ ከላይ ነው ያደረግሽው። እንደሱ ማድረግሽ ግን አንድ ቦታ ነው የሚሰማው። አንዳንዱ ጋር ባዶ ነው። አንዴ ልጨርስ። እንደሱ ከምታደርጊ ማርኔት የምታደርጊበትን ያሉትን ቅመሞች በአንድ እቃ ላይ አድርገሽ ካዋሃድሽ በኋላ አሳውን እዛ ላይ ብታደርጊውና ትንሽ ደቂቃ ብትሰጪው በደንብ ማርኔት የተደረገው ወደ አሳው ይገባ ነበረ። ከዛ ዱቄቱን ደምድመሽ ወደ መጥበሻው በጋለ መጥበሻ ላይ ማድረግ። አሁን እንደዛ ሁሉም ያልተዳረሰው የሆነ ቦታ አለ፣ ግማሹ ደግሞ ያልበሳሳሹ ቦታ ላይ የለም። ቬጂቴብሉም ከለርፉል ነው፣ ቆንጆ ነው፣ ግን ኦይል የሆነ ዘይት አለው በጣም። ከዛ በተዘለለ መጥብንትን ቾፒንግ ቦርድ ወይንም መክተፊያ አጠቃቀማችሁ ትክክል አልነበረም። አሳ የምንከትፈው በሰማያዊ አይደለ በቀይ ነበረ ስትከትፉ የነበረው። እዛ ጋር ስትልጡ ያው ከዚህ በፊትም የምንለው ነገር ነው። የሌሎቹን ተወዳዳሪ አይቶ መምጣት ስህተት እንዳትደግሙ ያደርጋችኋል። የምትልጡትን ነገር በእቃ ላይ አድርጋችሁ ከአካባቢያችሁ ቶሎ ክሊር ማድረግ። የሆነ ሰዓት ላይ በጣም ራሽ ነበር አካባቢው፣ ቢዚ ያደርጋችኋል። ስንሰራ የምንልጣውን አንድ እቃ ላይ አድርገን ከዛ ወደዛ መጥፋት ወደ ጋርቤጅ ቢኑ ማለት ነው። የቀረውን አስተያየት ደግሞ ጓደኞች የሚሏችሁን አነሳለሁ። እንዴት ነው ከሼፍ ቅድስት በኋላ ያለው አስተያየት? ቆንጆ ነው የሚሆነው ይመስላችሁ? ሼፍ ፍስሐ። እሺ አመሰግናለሁ። ቴሚሊዮኖች እንኳን ወደ ሼፍ ዚ ማጀት በአባይ ቲቪ በደህና መጣችሁ። እንትናችሁ በጣም ደስ ይላል፣ ቅንጅታችሁ፣ አመጣጣችሁ። ሌላው ደግሞ እዚህ ያየሁት ነገር ይመስለኛል ህይወታችሁም ላይ ያለ ነገር ነው። እውነተኛው አኗኗራችሁ ላይ ያለ ነው። መደማመጣችሁ ምናምን በጣም ደስ ይላል። ለብዙዎች አስተማሪ የሆነ ነገር ነውና እሱ ደስ ይላል። ወደ አሰራሩ ስንሄድ
ያው ቅድስት ብዙ ነገሮችን ጠቃቅሰዋለች። ግብአቱን ተረድታችሁታል። ምን ምን እንደሆነ እንዴት መሰራት እንዳለበት መረዳታችሁ በጣም ጥሩ ነው። ምንድነው ከነሱ ግብአቶቹ መረዳቱ እንዳለው ነው፣ ግን የበለጠ ማሳመር የሚቻልበት ጣዕም መጨመር የሚቻልበት ሁኔታ ብትጨምሩበት ወይም እሱን ትንሽ ብትሰሩ በጣም አሪፍ ይሆን ነበረ። ነገር ግን ሳህኑ በጣም ዝርክርክ አለ ማለቱ፣ ነገሮች ሰብሰብ ብለው ፖርሽን ይዘው መቅረባቸው ምግብ ሁሌ አብራችሁ እንደምትሰሩ ቤታችሁ የሚናገር ነገር አለው እና ይህም በጣም ላደንቅ ወዳለሁኝ። ምንጊዜም ማስወገድ ያለባችሁ ነገር ቤታችሁ በመጥበሻ ላይ ምግብ ሲሰራ የብረታ ብረት ማንኪያ ነገሮችን መጠቀም ሳይሆን እንጨት ወይንም የፕላስቲክ ነገሮችን መጠቀም እቃዎቻችሁን ለረጅም ጊዜ ሳይጎዱ እንድትጠቀሙባቸው ያደርጋችኋል። ሁለተኛ እንደገና ኬሚካል ወደ ምግቡ እንዳይዋሃድ ወይም እንዳይቀላቀለው ያደርጋልና እሱን ባታደርጉት በጣም ጥሩ ነው። አሁን የተወሰነ እሱን አድርጋችኋል። ሌላው ደግሞ ምንም አይነት ነገር እየቀመሱ መስራት በጣም ጥሩ ነው፣ በጣም ጥሩ ነው። ግን የምንቀምስበት መንገድ ደግሞ በጣም ወሳኝነት አለው እና ሲቀመስ አንድ ትንንሽ ማንኪያ መጠቀም፣ ማንኪያውን ቀምሶ ከአካባቢ ወዲያው ማስወገድ። በእጅ መቅመስ ደግሞ የግድ ከሆነ በእጅ እንደተቀመሰ ሌላ ስራ ሳይቀጠል ቀጥታ ወደ መታጠቢያ መሄድ እና መታጠብ ያስፈልጋል እና እቺን ስህተት ያው አልፎ አልፎ የታየችበት ሁኔታ ነበረ። ነገር ግን አቀማመሱ ለምግቡ ብክለት ብዙ መንስኤ የሚሆን ነገር አልነበረም እና ደረቅ ነገር ስለነበረ ብዙ ትኩረት አላረግንበትም። ግን ይሄን ማረም በጣም ጥሩ ነው። ቅንጨውን ያው ቅድስት ብላለች። አለመብሰሉ እንደተጠበቀ ሆኖ የተወሰኑ ሀርቦች ላይክ እንደ ሽንኩርት፣ ነጭ ሽንኩርት እነዚህ ነገሮች አድርጋችሁ ሊሆን ይችላል። ነገር ግን በደንብ ቢቀመም ምናልባት ጥሬነቱ ከነዛ ነገሮች ጋር አብሮ ሲታኝክ ላይሰማ ይችላልና አሁን ቀጥታ እህሉ ነው የሚሰማውና እህሉ ደግሞ ያዝ የማድረግ ነገር አለው። ትንሽ ብስለት ቢኖረው በጣም ጥሩ ነበር። አትክልት በዚህ አይነት መልኩ መሰራት የለበትም። አትክልት ብላንች ወይንም ይሄ ገንፈል ማድረግ እየተንተከተከ ባለው አውስ ለምሳሌ ብሮኮሊ በቫይታሚን ሲ በጣም የበለጸገ ለሰው ደህንነት ለጤንነት በብዙ መልኩ ጠቃሚ የሆነ ነገር ስለሆነ አትክልቶች ደግሞ በተፈጥሯቸው የቫይታሚን ኮንቴንት ስላላቸው ብዙ ቅባትን መሳብ አይችሉም። ስለዚህ ቅባት መጨመር አደገኛ ነው። ምግቡን ይበክለዋል ወይም ጠቃሚነቱን ይቀንሰዋል። ስለዚህ መጥበሻው ላይ ብቻ ትንሽ ጠብ አድርጎ ብላ ያገነፈላችሁትን ሳብ የማድረግ ነገር ብቻ ነው መኖር ያለበትና ዘይት በዚህን ያህል ልክ አትክልት ላይ መጨመር የለበትም፣ ምግቡ ጤናማ እንዲሆን ማለት ነው። እና አትክልት ላይ እሱ አይነት ማሻሻል ብታደርጉ ጥሩ ነው። ብስለቱ ምናም አሪፍ ነው። ብዙ እንትን አይደለም፣ ጥሬም አይደለም፣ በጣም አልበሰለም። ያ ጥሩ ነው። ግን ዘይት መቀነስ አለባችሁ። አሳውን መጀመሪያውኑ በሚመጥን መልኩ ቆረጥ ከተደረገ በኋላ ፍሪጅ ውስጥ የተለያዩ ሀርቦች ይኖሩናል፣ ቅጠላ ነገሮች አይደል? ቅጠላ ቅጠሎቹን በደንብ ቾፕ አድርጎ በደንብ ከትፎ ከሌላ ቅመማ ቅመም ጋርና ከትንሽ ዘይት ጋር አድርጎ አንድ ላይ እሱን ከቀመሙ በኋላ አሳውን ቆረጥ አድርጎ እዛ ውስጥ የተወሰነ ሰዓት አቆይታችሁ መጥበሻችሁን በመጠን አግላችሁ ያን አሳ እዛ ላይ ብታረጉት ኖሮ ጣዕሙ በጣም አሪፍ ይሆናል። ሁለተኛ እንደገና እንደዚህ ብትስጥስ አይልም እና የመጥበሻውንም ሙቀት መቆጣጠር ያስፈልጋል ማለት ነው። እና ከዛ አንጻር እነዚህ ነገሮች ብታረጉ በጣም ጥሩ ነበረ። ጽዳት በተወሰነ መልኩ ትንሽ መዝረክረክ ነበር። ከስር መጸዳት አለበት፣ ያው ቅድስትም ብለዋለች። ግን በአጠቃላይ ግን እንደ በምግብ ዝግጅት ሙያ እንደማይኖር ሰው እንዲሁ ለመመገብ ብቻ እየሰራ እንደሚኖር ሰው የሰራችሁት ነገር ከእናንተ አቅም በላይ ነውና ጥሩ ነው። ውጤቱን እናየዋለን። እንግዲህ አመሰግናለሁ። ሼፍ ፍሬ። እሺ 10 ሚሊዮኖች እንኳን ደህና መጣችሁ ወደ ሼፍ ዚማጀት በአባይ ቲቪ። ብዙ ነገር ተብሏል። ጥሩ ነገሩን አነሳለሁኝ። ጥሩ ነገራችሁ ምንድን ነበረ? ብዙ ነገር እንሰራለን ብላችሁ ለመውሰድ አልሞከራችሁም። ከዛ ስትወስዱ መጥናችሁን የወሰዳችሁት ለቅመም ሽንኩርትና ነጭ ሽንኩርት፣ ከዛ ዝኩኒ፣ ሌላ ብዙም ነገር አልወሰዳችሁ። እሱ ምንድነው ለእናንተ ጫና አይፈጥርም። ምክንያቱም አንዳንዴ የተወሰደ ነገር ሁሉ መሰራት አለብን ብለን ስለምናስብ
ሰዓታችንን የሚያጨናንቅብናል፣ ሀሳባችንም ይበተናል። እሱ ጥሩ ነገር ነው። ከዛ አሳው ላይ ያረጋችሁት ነገር መጀመሪያ ስትከትፉ ሳህን ላይ ባይሆን ደስ ይለኝ ነበር። መጀመሪያ ሳህን ላይ ነበር የጀመርሽው። እሱን ብታስተካክዩ ጥሩ ነበር። ከዛ ሲከተፍ ስስ አርገሽ እንዳለ ፊሌቱን ሳሳ አርገሽ ነበር የቆረጣችሁት እና በዛው ሼፕ እንዲወጣ ነበር ያሰባችሁት አይደለ? ግን ምን አረጋችሁት? አንደኛ አቀማመም ላይ ያው እንደተባለው ነው፣ አልደግመውም። ሰናፍጩ ራሱ በደንብ ተዋህዶ ቢሆን ኖሮ ሙስታርዱ ራሱ የሰናፍጭ ፍሬው ራሱ ከጨውና ከቁንዶ በርበሬ ጋር ተደርጎ ትንሽ ዘይት ወይም የሆነ ወይ አቼቶ ትንሽ ጨምረንበት ተቀምሞ ቢሆን ኖሮ ጥሩ ጣዕም ይሰጠው ነበር። ከዛ በኋላ ደግሞ ሌላው ደግሞ ስተቱ ምንድነው? አሳ በተፈጥሮ እርጥበት አለው። እርጥበት ስላለው ያንን እርጥበት የጋለ ዘይት ላይ ነው ወሰዳችሁት። ስለዚህ ድርቅ የማለት ነገሩ እንትን ነው። ናፕኪን ከጀርባችሁ ነበረ። በፔፐር ናፕኪን አሳው በደንብ ቢደርቅ ኖሮ እርጥበት ስለማይኖረው ቅመሙንም ዱቄት ባታረጉ እንኳን እንደዚህ የመፈራረስ እድሉ ትንሽ ነበረ። ሌላው ስታጸዱት ስትቆርጡት ጥሩ ቆርጣችኋል፣ ግን ይሄ ከጀርባው ያለው የቆዳውን እንትን አላነሳችሁትም። እንዳለን ይመጣለን ከአጥንቱ በተጨማሪ ማለት ነው። አጥንቱ እንዳለ አለ፣ ግን ይሄንን እንትን ስትሉት ብታነሱት ጥሩ ነበር። አላነሳችሁትም። ግን ያው ጣዕሙ እንደተባለው ብዙ አስተያየት ስለተሰጠ ጥሩ ነው። የቅመማ ችግር ነበረው ወይ ቴብል ላይ ያላመጣችሁልንም ቅመም ጨውና ቁንዶ በርበሬ ያመጣችሁልን ቢሆን ትንሽ ቀመመን ብንቀምሰው ጥሩ ነበር። ግን ጥሩ ነው የሰራችሁት ነገር። እንደተባለው ፕሮፌሽናል አይደላችሁ፣ ውድድር ነው። የሆነ በራሱ የሚፈጥረው ስትረስ አለ። ያንን ተቋቁማችሁ መስራታችሁ ራሱ ጥሩ ነው። መልካም እድል። ግን ቅን ልቦና ቢኖር አሁን የአሳውን እንትን እሾኩን እንደ ቱስፒክ ቢጠቀሙት አይ ትክክል ነው። አይ ትክክል አይደለም ብዬ ነው አልበላውማ እኔ። እሺ፣ ስለ ቴልሚሊዮን ምግብ የተሰጠውን አስተያየት ከዳኞች እናንተም በየቤታችሁ ያላችሁ ብዙ ተምራችሁበታል። አሁን ደግሞ የበሱ ፍቃድን ምግብ ለዳኞች እናቀርባለን። ተመልሰን እንመጣለን። ሼፍ ፍሬ ስጨርሺ የመጀመሪያውን አስተያየት እሷ ትስጠን አሉ። ለምን እንደሆነ እንጃ አላረጁም። እሺ፣ በሱ ፍቃዶች እንኳን ወደ ሼፍ ዚማጀት በአባይ ቲቪ በደህና መጣችሁ። እንኳን ደህና የእናንተም ሚዛን ፕላስ አነሳሳችሁ ማለት መጀመሪያ ስታነሱ የመደናገጥ ነገር ነበረ። ስለተደናገጣችሁ ምንም ነገር ለማንሳት እንትን አልነበራችሁም። በቃ በግድ ተገፍታችሁ ነው ያነሳችሁት። ግን ብዙ ነገሮች ነበሩ ለመቀመም የሚጠቅሟችሁ፣ አንዳንድ ነገሮችን እንድትቀይሩ የሚያደርጓችሁን ቅመማ ቅመምና ተጨማሪ ግብአቶች ቅመሞች ጀርባችሁ አሉ። ግን ተጨማሪ ግብአቶች ከሼልፍ ላይ ለማንሳት እድል ነበራችሁ። ግን የጠበቃችሁት ነገር ሌላ ኢንግሪዲየንት ነበረ ወይስ ስትከፍቱትና ሳጥኑን ስታዩት ሁለታችሁም ደነገጣችሁ? ምኑን ያስደነገጣችሁ? ከግብአት ውስጥ ግር ያላችሁ ነገር ነበረ ነው? ውድድር የሚለው ነገር ራሱ አስደነገጣችሁ? ደቂቃው እና ካሜራው ያስደነግጣል። በቃ ይታይ ነበር በደንብ። በቃ ካሜራ ከሌለ ደግሞ በሬዲዮ ነው የሚተላለፈው አይደለም። በዛብኝ ስናያችሁ ለስራ ያላችሁ ነገር አከታተፍ ምናምን በኋላ ላይ አከታተፋችሁ የምታረጉት ነገር ጥሩ ነበረ። ኢቭን እንትኑ ቅንጬውን ሽንኩርት አቁላልታችሁ ጣዕም እንዲጨምር ማለት ነው። ዝም ብሎ ተቀቅሎ አይደለም የቀረበልን። ሽንኩርቱ ተቁላልቶ ከዛ ውሃ ተደርጎ ትንሽ ያው ሰዓት አንሷችሁ የእናንተም ጥሬ ነው አልበሰለም እንጂ እሱን የሄዳችሁበትን ስናይ ጥሩ እንትን ነበራችሁ ለመስራት። ሀሳቡም ነበራችሁ፣ ችሎታውም ያላችሁ እንደሆነ ታስታውቃላችሁ። ቤት ውስጥ ፕራክቲስ የምታደርጉ እንደሆነ ታስታውቃላችሁ። ግን ልክ ሳጥኑን ክፈቱት የተባላችሁ ሰዓት ላይ ሳጥኑን ከፍታችሁ ስታዩት ፊታችሁ የሁለታችሁም በድንጋጤ ነው እንትን ያላችሁት እና በቃ ተደናገጡ ብለን መስራት
ይከብዳቸው ይሆን እያለን ደግሞ ስትጀምሩ ደግሞ ቅንጨውን እንደዛ አድርጋችሁ ስትሰሩ ጥሩ ነበረ። ከዛ ግን ሰዓቱም እየባከነ ሲሄድ አሁን የአሳው አልተቀመመም፣ ሰናፍጭ አድርጋችኋል። ሰናፍጯ ግን መቼ ነው ያደረጋችሁት? እየጠበሳችሁ መጥበሻዋ ላይ አይደል? መጥበሻዋ ላይ ነሰነሳችኋት። እኔ እንደውም ተከድና ስለነበር ግብአት እየረሱ ብዬ ነበር። መጨረሻ ትረሱታላችሁ ብለን ነበር። ግን መጥበሻው ላይ ያረጋችሁት ከላይ ያስታውቃል፣ ውስጥ ግን ጣዕሙ አልገባላችሁ። ጊዜ ስለነበራችሁ በትንሹ ስለከታተፋችሁት ትንሽ አብሮ ቢቆይ በደንብ ይገባላችሁ ነበር። ቅንጨው ሰዓት አለመመጠን ነው። አሰራሩ ጥሩ ነው፣ ግን ጥሬ ነገር አለው። ብሮኮሊው ትንሽ ባይበስል ኖሮ ጣዕሙ በጣም ፐርፌክት ደስ የሚል ጣዕም ነበረው። ሲበላ በጣም ቆንጆ ጣዕም አለው። ትንሽ ኦቨርኩክ አረገች እና ጥሩ ነገር ሰርታችሁ ግን የእናንተ መደናገጥ እንትን አለ፣ እናንተን ራሱ ረበሻችሁ። መጨረሻ ላይ እንደውም ረሳሁት፣ የሆነ ነገር ስትነጋገሩ ነበረ ሳያችሁ ነበረ እና የሆነ ሀሳብ ሰተሻት ነበረ ወይ የድንች ይሁን አንድ ነገር ላይ ሀሳብ ሰተሻት ነበር፣ ግን አሁን ረሳሁት እንጂ እና እንደሱ በደንብ ሀሳብ እየተነጋገራችሁ እየሰራችሁ እያለ መጀመሪያ ላይ የተረበሻችሁት ነገር ያጠፋዋል ብዬ ነበር። ግን ሞሮለስ ጥሩ ነው። አፕሏ ብቻ መቅረቧ ያው አንስተን እንበላታለን እንጂ ጥሩ ነው የሰራችሁት እና እንግዲህ መልካም እድል። ያው ድምር ውጤት ስለሆነ መልካም እድል። ሼፍ ፍስሐ እሺ፣ በሱ ፍቃዶች እንኳን ወደ ሼፍ ዚማጀት በአባይ ቲቪ በደህና መጣችሁ። እንዴት ነበረ መጀመሪያ ላይ ያው ወደ ውድድሩ ከመገባቱ በፊት አንዳንድ ማብራሪያዎች ምናምን ያው እንሰጣለን አይደል? እዛ ላይ ያው ብዙ ነገሮችን ነግረናቸዋል እና በጣም የተለየ ሆናችሁ አገኛችሁት? አይ እንደነገርከን ያገኛል እና ታዲያ እንደዛ ከሆነ እኮ ምንም እንትን የሚል አልነበረም እና በጣም በምንም አይነት ስራ ላይ ሁል ጊዜ የሚያስፈልገው መረጋጋትና የሆነ ኮንፊደንስ ነው የሚያስፈልገው። ከዛ እነዚህ መረጋጋቱ ካለ በራስ መተማመኑ ካለ ስራው ይመጣል እና ምንም አይነት ቦታ ላይ አንድን ነገር ከመጀመር በፊት እንደዛ አይነት ነገር ያስፈልጋል እና ደግሞ እኮ በጣም ጎበዞች ናችሁ ማለት ትችላላችሁ። ሁለተኛ ነገር እቃ አነሳሳችሁ በጣም ብልሃት የተሞላበት ከግብአቶቹን ብቻ እና ትንሽ ነገር ጨምራችሁ ለመስራት በደንብ እንደምታውቁ ያሳውቃል። እና ምንድነው የእናንተ ችግር ያው እንዳላችሁት መደናገጡ ብቻ ነው። ግን በኋላ ላይ ወደ እንትኑ ገብታችኋል፣ ወደ ሪትሙ ተመልሳችሁ ገባችሁ እና ገብታችሁ እያንዳንዱን ነገር የሄዳችሁበት መንገድ ልክ በጣም ፕሮፌሽናል ሰው የሚሄድበት መንገድ ነው። ግን ምንድነው እዛ ውስጥ እንትኗን የወሰደችባችሁ የቾፒንግ ቦርዱን መቀያየር አለመቻላችሁ። ኖርማሊ ለአንድ ቤተሰብ ወይም ለአንድ ፋሚሊ የሚሰራ ነገር ከሆነ እዛው ባንዱ ከታትፎ ጨርሶ ወዲያው የሚበላ ነገር ከሆነ ብዙ ለኮንታሚኔሽን አያጋልጥም። ነገር ግን የሚቀመጥ ቢሆን ኖሮ ወደ ሌላ የሚሰጥ ቢሆን ኖሮ ምናምን ምግብ ይበከላል እና መክተፊያ መቀያየር ያስፈልጋል። ለዛ ነው ኮድንም በደንብ አድርገን ያስቀመጥ ነው የምንነግራችሁ። ከዛ ውጭ ግን አሳውን ፖርሽን አድርጋችሁ ስትቆርጡት ምክንያቱም በጣም አሳውን የተረዳችሁት መሆኑ ያሳውቃል። ግን ስትጠብሱ ደግሞ በቂ ቅመማ አለመስጠቱ ነው። ቅንጨውን ፍሬ እንዳለችው በአግባቡ ሽንኩርቱን ከትፋችሁ አቁላልታችሁ ምናምን ትማረጋችሁ ያም ጉብዝናችሁን ነው የሚያሳየው። በተረፈ ብሮኮሊው ብላንች እንደሚደረግ መረዳታችሁ በጣም ጥሩ ነው። ግን እንደዚህ አረንጓዴ የሆኑ አትክልቶች ሁል ጊዜ ብላንች ሲደረጉ ወይንም ሲገነፈሉ እየተፍለቀለቀ ባለ ክዳን ሳይከደን በክፍቱ ቢሆን ይመረጣል። አንደኛ ይታያል፣ ሁለተኛ ቶሎ ለማውጣትም እድል ይሰጣልና ከደናችሁት በመከደኑ ከለሩንም አጣ፣ እንደገና ከመጠን በላይ በሰለና ከብሮኮሊው መገኘት ያለበትን የምግብ ንጥረ ነገር ይዘት ተመጋቢው እንዲያጣ ያደርጋል እንጂ የሰራችሁበት መንገድ ጥሩ ነው። አፕል ወይንም እንደዚህ ፖሙን እንደዚህ አፕል ነገሮችን በአጠቃላይ ሁል ጊዜ ሲሰራ እንደ ተከታተፈ ወይንም በትኩስ ከሆነ ትንሽ ሹገር አድርጋችሁ ካራሜላይዝድ አድርጋችሁ ያ ጣዕሙ እንዲጠብቅ ማድረግ ትችላላችሁ። አለበዛ በቀዝቃዛው ከሆነ የምታቀርቡት ደግሞ እቃ ላይ አድርጋችሁ ከውስጥ መሀል እንጨቱን አውጥታችሁ ሎሚ ወይም ብርቱካን ላዩ ላይ ብትጨምቁበት ከለሩንና ጣዕሙን እንደጠበቀ ወደ ተመጋቢው ይቀርባል። አሁን ግን በጣም ነው የተቀየማችሁ፣ ምክንያቱም አጋለጣችሁት።
አጋለጣችሁትና ተቋቆረ እና እንደዛ መሆን የለበትም። አላቅም እንግዲህ ይሄ ጨው መስሏችሁ ነበር? ቀምመው ይበላሉ ብላችሁ አስባችኋል? ጨው አላደረጋችሁም። ጨው ነው የሚጎለው። በተረፈ አቀራረቡ፣ ፖርሽን፣ ምጣኔው ምናምን እነዚህ ነገሮች ጥሩ ናቸው። ውጤቱን እናየዋለን። ሼፍ ቅድስት በሱ ፈቃዶች እንኳን ወደ ሼፍ ዚማጀት በአባይ ቲቪ በሰላም መጣችሁ። ያው ብዙ ነገር ፍሳም ፍሬም ብለውታል። ግን ምንድነው እኔ ደስ ያለኝ እንዲህ ሲታይ ልክ ሲመጣ ከለርፉል ነው የሆነ ለአይን ላይ አይደለም መጀመሪያ የሚበላ ከለር ኮምቢኔሽኑ ደስ ይላል። ያው ስህተቶቹ እንዳሉ ሆኖ የቾፒንግ ቦርዱ አሳውም እዛው ነው የተከተፈው፣ ሽንኩርቱም እዛ ጋ ነው። አትሊስት አሳውና ሽንኩርቱ እንኳን እሳት ነክቶታል። አፕሉን ግን እዛ ላይ ባትከፍቱት ጥሬ አይደለም እንበላ አሳው ላይ ያለው ባክቴሪያ ወይም ኮንታሚኔት የሚያደርገው ነገር ጥሬ ለሚበላ ነገር አንድ ላይ ባይከተፍ አሪፍ ነበረ። ቅንጨውም ቆንጆ ነው የቀቀላችሁት። የሽንኩርቱ ፍሌቨር ማዕዛው አለ። ያው ተመሳሳይ ስህተት ከ10 ሚሊዮኖች ጋር ሲዝኒንግ ዜሮ ነው ሁለታችሁ። እነሱም የተሳሳቱት አንድ አይነት ስህተት ነው የሰራችሁት። አሳው ምንም ሲዝን አልተደረገም። ቅንጨው ሲዝኒንግ የለውም። የሁለታችሁም ጥሬ ነው። ተነጋግራችሁ የተሳሳታችሁ ነው የሚመስለው። ሁለታችሁም አንድ አይነት ስህተት ነው የደገማችሁት። ሌላ የብሮኮሊ ቴስቱ ቆንጆ ነው። ያው መከደኑና ኦቨርኩክ ትንሽ አለፍ ማለቷ ነው። በተረፈ እንግዲህ ውጤቱን አብረን የምናየው ይሆናል። ተመካክራችሁ ነው ስትይ እኔ አንድ ነገር ትዝ አለኝ። የጎረቤት ፍቅር ምኑ ክፉ ነው፣ ተላላኪ ነው። እንቅቡም ሰፌዱም ተላላኪ ነው። ተመሳሳይ ስህተት ነው ሁለቱም። ስለዚህ አሳን መብላት በብልሃት የሚባለው ለዚህ ነው። ትምህርትም እኮ ማግኘት ጥሩ ነው አይደል? ትምህርት ማግኘትም ጥሩ ነው። አሁን ለልጆች ሲሆን ቤት ለሚሰራ አጥንቱ ልጆች ከሆነ ይጎዳል። ትንሽም ብትሆን መሀል ላይ ሰንጠቅ አድርጎ ማውጣት ነው የተባለውን ተምራችሁታል። መቀመሙን አሁን አሳ ለመቀመም ምናምን ለምሳሌ መጀመሪያ ላይ በቃ ያልቃል። መጀመሪያ ላይ በጎድጓዳ ሳህን እሷን ቁጭ አድርጋችሁ ወደ ሌላ ስራ ትሄዳላችሁ። የሚፈጀው ሰዓት ትንሽ አይደል ለመጥበስ፣ እሱን ጠብሳላችሁ። ልክ እንደ ቅንጨውን የሰጣችሁትን አቴንሽን ለአሳው ብትሰጡት ኖሮ ዛሬ በቃ ዳኞቹም ታሪክ ይሰሩ ነበር። እንዳልኩት ብዙ ነገር ነው ያስተማሩን ዳኞቹ። ሼፎቹን ከልብ እናመሰግናለን። እናንተም እየቀመሳችሁት ዳኞቹ ያሉት ትክክል ነው ወይ አይደል? አሁን ሼፎቹ ውጤቱን ደምረው ቀንሰው እስኪሰጡን ድረስ በዚህ ድረስ እንዳላችሁ እስኪሰጡን ድረስ ከእናንተ ጋር ትንሽ ቆይታ አደርጋለሁ። አልተቀመመም፣ ቅመማ ያንሰዋል አሉ አይደል? እናንተም ቀመሳችሁት። እንዴት ነው ያሉት ነገር? ቂንጬው ትንሽ መብሰል ያንሰዋል። በትክክል ያሉት እነሱ። የሁለታችሁም ጨው የለው። ጨው ከጤና ጋር ምናምን የሚባለው ነገር እዛ ጋር ይቆይና አሁን ምንድነው ብዙ ጊዜ ምን ይላሉ? የምትሰሩትን ነገር ቅመሱ አይደለም? ቀምሳችሁ ከዛ በኋላ ነው ማወቅ የሚቻል። መቅመስ ለምን ይጠቅማል? ትክክለኛ ነገርን እዛ ጋር የሁላ ድካም ኖሮት አይደል ምልሽ ያ ነገር ተጽዕኖ ላይ ያመጣባችሁ ይችላል። ግን ምንም ነገር ብትጨምሩ በዚህ አጋጣሚ በየቤቱ ላላችሁ ምንም ነገር የፈለገ አይነት ቅመም ቢጨመር ያለጨው አይጣፍጥም። በቃ መጨረሻ ላይ የጨመራችሁትን ቅመሞች በሙሉ አጉልቶ የሚያወጣው ጨው ነው። ስለዚህ መቅመስ ያስፈልጋል እና ዳኞቹ ያሉትን ነገር በተግባር እንድታዩት ነው ቅመሱ ያልናችሁ። እሺ እነማን ናችሁ? ዝምድናችሁ ምንድን ነው? የአክስቴ ልጅ ናት። ምን ነው አሰብሽበት ታዲያ? እንደ ሂሳብ ቆይሽ የአክስቴ ልጅ መሆኗን ትጠራጠሪ ነበር? ኧረ አልጠራጠርም። ታዲያ የአክስትሽ ልጅ ናት? አዎ። አንቺስ ምንሽ ናት? ለእኔም እንደዛው ናት። የአክስቴ ልጅ እናቶቻችን። እሺ የእናንተስ ዝምድና ምንድን ነው? ቅድምም ነግራችሁ ባለትዳሮች ነን። ባልና ሚስቶች ናችሁ። ስንት ዓመት ናችሁ በጋብቻ? በጋብቻ 19 ዓመት። 19 ሚሊዮን ማለት ነው። እሺ በጓደኝነት 2 ዓመት፣ በትዳር 19 ዓመት። 21 ዓመት። የ18 ዓመት ልጅ አለ። ከዚህ በላይ 10 ሚሊዮን አለ እንዴ? የለም እኮ
እግዚአብሔር ትዳራችሁን አሁንም ጨምሮ ይባርክላችሁ። አሜን አሜን። እናንተስ ምን ባለ ትዳር ነው ይበይ? እኔ ባለ ትዳር ነው ይበይ? ወደዚህ ወደ ሼፍ ዚማጀት የምግብ ዝግጅት ውድድር እንዴት ተመዘገባችሁ? በሜሴጅ ዩቲዩብ ላይ አይተን ነው። በሜሴጅማ ነው። ዩቲዩብ ላይ አይታችሁ ነው? አዎ። ሰብስክራይብ አድርጋችኋል? ግጭት በቃ ይሄው። እሺ እናንተስ እንዴት ተመዘገባችሁ? በቴሌቪዥን እናያለን፣ እንከታተላለን። አዎ። ያው ውድድር እንዳለ ስናውቅ ሰኞ ማታ ሰብሰብ ብላችሁ አይደል? አዎ። ከልጆቻችን ጋር ከጥናት በኋላ ነው። ካሁን በኋላ በቆሎ እየተገዛ ጥሩ ሰዓት ነው ለበቆሎ የሚሆነው። እንደዛ በምን ስራ ሁኔታ ላይ ነው ያላችሁት? እኔ ቤት እመቤት ነኝ። እኔ በመካኒክነት ያስታውቃል። አይገርምም? የእንደዛ አይነት ነገር እኔ ብዙ ከመኪና ሽያጭ ምናምን እቃዎች ጋር ኖር ያለውና ደንበኛ አይደል? መካኒክ መካኒክ ምን ነው ሞተር ችግር አመጣ እንደ ሁለተኛ ዙር ሁለተኛ ጊዜ የመኪና ሽቅድ አለ ችግር የለውም። አናግሪ እስካሁን የለውም። ፋሻ ነው ምንድን ነው ምንድን ነው? ኧረ ተው። እኔ በቦዲ ነው። በቦዲ ነው? ቦዲ ነው። ጆዲም ጋር ሰርቻለሁ። ኢክራም አውቶሞቲቭ ጋር ሰርቻለሁ። ቦዲ እኮ ከባድ ደስ ይላል አይደል? እኔ ምግብ አላበስልም፣ መኪና ነው የማበስለው። ታበስል ይበስላል እኮ እውነቱን እኮ ነው። በሰዓት እኮ አለው አይደል? ቦዲ ሲሰራ እኮ በሰዓት እየተደረገ ነው የሚቀጠቀጠው። በሰዓት እየቦቀ ነው ይመጣ። አሁን ሻንሲው ተመታ ከተባለ የሚሳበው በሰዓት እየተቦቀ ነው። ኦልሬዲ ብረት አይደለም የግድ አቅልጠን ወደዛ ቦታው ማምጣት የሚችል ተጣመመ ነገር ሞቃ ነው። ይሄን በሰዓት ብታቀልጥልኝ ትንሽ መጥቻል ተጋር ለከረባት ማስቀመጫ ብዬ ጉዶንኩኝ። እኔ የምልህ ቀለም ድረስ ነው የምትሰራው? አዎ። ቦዲውንም ቀለም አንድ መኪና አክሲደንት ከደረሰበት ሲያልቅ እንደዚህ እንደኔ መላጣ እንደዚህ ዳሰስ ታርጉታላችሁ አይደል? ግድ ነው። ስሙዝ ሆነ። የእውነት ነው። እንደዚህ እንድድ ያለ መኪና ተቃንቶ ሲመጣ በጣም ደስ ይላል። እውነት ነው። እኔ ድሮ ሰንጋተራ ነበርኩና አጠገቤ እንደዚህ የሚሰሩ ነበሩ። የከበደ ጋራዥ የሚባል አልዩ የሚባል ልጅ ነበር። በቃ የሚገርመኝ በቃ አፈር በላ የተባለ መኪና በአንድ ወር ውስጥ ቀጥ ያደርገዋል እንደገና መልሶ እና ከባድ ስራ ስለሆነ እንደገና እንትን መስጠት ማለት ነው። ህይወት እንኳን ለመኪናው እሺ፣ ለመኪናው አይ ወጥቶ አይደለም ለመኪናው ነው። እሺ፣ እናንተስ በምን ስራ ሁኔታ ነው ያላችሁት? ከጎረቤት ከምትለዩ በሉ እናንተ ሞተር አውርደን ፈተን ገጥመን ምናምን ምን ችግር አለ? ሰፈር ስትገቡ ነው እንጂ ሞተሬን ስሩልኝ እንዳይመጣ። በምን ስራ ሁኔታ ነው ያላችሁት? እኔ ባለ ትዳር ነኝ። አንድ ልጅ አለ። ቤት ውስጥ ነው የምኖረው። ለጊዜው ስራ የለኝም። ሰው ውጭ ነው የምትኖረው? ቤት ውስጥ ነው የምኖረው። ቤት ውስጥ ነው የምውለው የምኖረው ስትይ እሷ የት ነው የምትኖረው ልል ነበር። እሺ፣ የናታን እናት ነሽ ማለት ነው? ናታን እንዴት ነህ? ስንት አመቱ ነው? ገና 1 አመት ከ3 ወር። እሺ፣ ቢሆንም ናታን ደህና ነህ ልጄ? በይው ሰላም በይ። እሺ፣ አንቺስ እህቴም በምን ሙያ ላይ ነው ያለሽው? በምን ስራ ላይ? ጥፍር ባለሙያ ነኝ። ዛሬ እናንተ ነው ቀኑ እንግዲህ ፍሬ አድራሻዋን ብቻ ጠይቁና ባለፈው እኮ ዳኛ የነበር ነው እኛ ነን ምናምን ብላችሁ እንደዚህ ችግር የለውም። እና አንቺ የጥፍር ባለሙያ ነሽ። የት አካባቢ ነሽ? 22 እሺ፣ ከሁለቱም ተወዳዳሪዎች ጋር ያደረግነውን ቆይታ ጨርሰናል። ውጤቱን ላመጣው ነው። ዝግጁ ነው። እሺ፣ ይዤው ልምጣ? እሺ፣ እንጣው ብላችሁኛል። አዎ። ምን ነው ጨው የለውም የሁለታችሁ? አሳውም ቅመማ ይጎለዋል። ጨው ለምን አልጨምራችሁ? አንሶት ነው እንጂ ትንሽ ጨምራለሁ እኮ። ማነሱ በምንድን ነው የሚታወቀው? አለመቅመሳችሁ እኮ ለምን አልቀመሳችሁ?
እናንተ ማንሶት ነው? እኛ ጨምረናል አንሶት። እነሱም ጨምረናል ብለዋል። አዎ ግን ያው ብዙ ጊዜ እኔ ቤት ምግብ ስንሰራ ልጆቹም እኔም ስንሰራ ብዙ ጨው አንጠቀም። ጥሩ ነው። እኔም አልጠቀምም። ግን ደግሞ ቅድም እንዳልኳችሁ ነው። እዚህ ሲሆን ግን በምን ይታወቅ? አሁን ለምሳሌ እናንተ ኮረሪማ ጨምሩ፣ ቁንዶ በርበሬ ጨምሩ፣ ምናምን ጨምሩ፣ በቃ ጨምራችኋል፣ ታውቁታላችሁ፣ ለቤት ነው የምትበሉት። እዚህ ግን የጨመራችሁት ነገሮች በሙሉ ቅመማ ቅመሞቹ መቀመማቸውን ዳኞቹ በጣም ደስ ብሏቸው በቃ እየሳቁ በፈገግታ እንዲያውቁት ጨው አይደል ኪንግ ነው። መጨመርና መታወቅ አለ በልኩ ይሁን ነው እንጂ መጨመር አለበት። ስለዚህ ጨው አልባ ነው ምግባችሁ የሁለታችሁ። ውሃ ነው የሚለው። እንደውም ዳኞቹ ምን አሉ ይሾክ ብለው ውሃ በብርጭቆ ቢሰጡን ይሻል ነበር እና ግጥም አድርገን ጠጥተን እንገላገል ነበር እናርፍ ነበረ አሉ። መጀመሪያ ሲጀመር ቅንጬውን በቃ እንደ ቤት ንቀዋት ቶሎ ያቀቅሏት ብለን ነበር። ቶሎ አክሽን ወስዳቸዋል። ግን ቅንጬውንም አለመቅመሳችሁ አለመብሰሉን በዛ ነው የምታውቁት። ለምን አልቀመሳችሁ? ከዚህ በኋላ የምትመጡ ተወዳዳሪዎች ለቤታችሁ አዎ ጨው ላትጨምሩ ትችላላችሁ። እዚህም ጨው ከበዛ ዳኞቹ በዛ ብለው በበዛው ላይ ነጥብ ይሰጣሉ። በልኩ ግን መጨመር አለበት። እቺ ማምለጫ ዘዴ መሆን አትችልም። ቤት አንጨምርም እንደዚህ ያው ጨው ጤናማ ነው፣ ጨው ለማብዛት ጥሩ ነው ይባላል። አዎ ልክ ነው። እዚህ ግን ጨው ያስፈልጋል። ጨው ጉድ ሰራም በሉ አብራችሁኝ። ለመጀመሪያ ጊዜ ነው ሁለቱም አንድ አይነት እንትን የገጠመኝ እኔ ዛሬ። ሼፍ ፍስሐ መክተፊያ ሲናገር አልነበረም እዚህ ጋር ቆሙ ከ15 ደቂቃ በላይ ሲያስረዳችሁ? በየቤቱ ያላችሁ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች እንድታውቁት የምንፈልገው ነገር እስከ ዛሬ የተደረጉት ውድድሮች በሙሉ በሼፍ አጋፋሪነት አይደለም ቁጭ ብሎ ከ15 ደቂቃ በላይ የሆነ ትንተና ይሰጣል። ውጪ ስለ አጠቃላይ ነጥብ እንዴት እንደሚያዝ ምን ነጥብ እንደሚያስይዝ በምን አይደል ችግር እንዳለ ኢቭን አልፎ ተርፎ እንዴት ቆሻሻ መሰብሰብ እንዳለባችሁ ምናምን ስናይ ነበር፣ ሲያስረዳችሁ ነበር። እዛችሁ ጋር የተነገረውን ነገር ግን አለማድረግ ለዛሬ ውጤታችሁ ዳርጓችኋል። እኔ ደግሞ ሙያችሁን አይቼ ስለነበረ ተናድጃለሁ በዛሬው ውጤት። ሁለታችሁም ትወድቃላችሁ ብዬ አስቤያለሁ አልገመትኩም ነበር። እነሱም እንደዚህ ይላሉ ብዬ አልገመትኩም ነበር። በፍጹም አልገመትኩም። የቤታው ልጆች እናደል በጣም እናሸንፋለን ምናምን ብላችሁ የመጣችሁ? አይ አላላችሁም? እንኳን አላላችሁ። ኧረ እንኳን ሰርፕራይዝ እንደማረጋችሁ አልነገርናችሁ። ይሄው ሰርፕራይዝ አረጋችኋቸው እኮ በጨው እኮ ሰርፕራይዝ አረጋችኋቸው። ጨውን ባንጨምር ሌላ እንዴት ሰልፉናጁ ለማስዋለ በምን ላክስታችሁ ነገራችሁ የመጣችሁት? አክስቴ ቻው በቃ እንግዲህ ምናምን ብላችሁ አይደል? ኧረ እንኳን አልተናገራችሁ። አሁን የዛ ዕለት መብራት በጠፋ ቤታችሁ እንዳያዩ ሰኞ ማታ ሲደገም ያሉ ውጭ ወሰዱና ጋብዟቸው። ዛሬ በተደረገው የሼፍ ዚማጀት የምግብ ዝግጅት ውድድር አንዳቸው 77 አንዳቸው ደግሞ 67.3 በማምጣት ግን በጨው ምክንያት 77 ያመጣው ማን ይመስላችኋል? እነሱ ማን ይመስላችኋል? 77 ያመጣው እኛ የማርያም መንገድ ሰጣችኋቸው። ዛሬ በተደረገው የሼፍ ዚማጀት የምግብ ዝግጅት ውድድር ሰባት በማምጣት እነበሱ ፍቃድ ወደ ቤታቸው ይሄዳሉ። 77 በማምጣት ደግሞ ወደሚቀጥለው ዙር እናንተ አልፋችኋል።
ራሳችሁ እኮ ነው ያሳለፋችኋቸው። እኔ እናንተ ልልሰል እነሱ ስትሉኝ እኔም ዞር ብዬ ልል ነው። ግን እህቴ ጥሩ ትሰሪያለሽ፣ ግን ክርክር ልክ መኖር አለበት አይደል? ክርክር ልክ መሆን አለበት። የሚቀጥለው ውድድር በጣም ከባድ ውድድር ነውና አይ እንደዚህ ነው እንደዚህ አይደለም፣ በቃ ቀምሰውታል እነሱ። ስለዚህ አንቺም ቀምሰሽው ጨው የለውም። በቃ ጨው የሌለው ነገር በሚቀጥለው ውድድር ላይ ስትመጡ በጣም ከባድ ነው። ጨውም መሞጀር የለበትም፣ ግን በልክ መሆን አለበት። የሚቀጥለው ተወዳዳሪዎች ኃይለኛዎች ናቸው። እንደናንተ ብዙ ጉልበት ያላቸው ስለሆኑ በደንብ ዝግጅት አድርጋችሁ እንድትመጡ። ለዛ ስትሉ ቤትም ጨው ብሉ። ስለዚህ ለውድድሩ ስትሉ እሺ፣ አመሰግናለሁ። እሺ፣ እኔ ኮሜዲ ነው ሙሉ ጨው ነው ያለው አውቀሽ ነው። አይ ወዳችን ልታባቢ አይ አይደል። ይሁን ለጨዋታ ያልነው። የተወደዳችሁ ውድ አባይ ቲቪ እና የሼፍ ዚማጀት ቤተሰቦች ውድድራችን በዚህ መልኩ ደስ በሚል መልኩ 10 ሚሊዮኖችን ወደ ተከታዩ 18 ውስጥ እንዲገቡ አድርጎ እነበሱ ፍቃድን ደግሞ ጥሩ ተሸናፊ በመሆን ወደ ቤታቸው እንሸኛለን። ይሄን ውድድር ከአባይ ቲቪ በተጨማሪ መከታተል ለምትፈልጉ በሼፍ ዚማጀት ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ከኔም ጋር ከውድድሩም ጋር ቤተሰብ እንድትሆኑ በአክብሮት ተጋብዛችኋል። እስከ ሳምንት ቸርን ሰብት። ሼፍ ዚ ነኝ። ወዳችኋለሁ። ኑ ጣም እንፍታ። ጤና ይስጥልኝ። በመጀመሪያ አሳውን ካጸዳን በኋላ አጥንቱን እናወጣለን። ከዛም አሳውን ለመቀመም ቁንዶ በርበሬ፣ የተፈጨ ሙስታርድ፣ ቪነገር፣ ጨውና ዘይት አድርገን እንቀምማለን። ለትንሽ ሰዓትም እናቆየዋለን። ቅንጫችንን ደግሞ አጥበን እንቀቅላለን። በሌላ ብረት ድስት ላይ በፈላ ውሃ ጨው ጨምረን ብሮኮሊንና ድንች እንቀቅላለን። ያስቀመጠነውን አሳ ትንሽ በጋለ መጥበሻ ላይ እንጠብሰዋለን። አፕሉን ስላይስ ቆርጠን በስኳርና በማር ካራማላይዝድ እናደርገዋለን። ያበሰልነውን ቅንጬ፣ ጨው፣ ብሮኮሊንና ድንች አንድ ላይ እንቀላቅላለን። ከዛም ካራማላይዝድ ያደረግነውን አፕል አሳው ላይ እንጨምራለን። ዛሬ በተሰጠን ግብዓት እንዲህ ያማረ ምግብ መስራት ይቻላል። እንወዳቸዋለን።